እኔ እኮ ያረኩት እኮ ነው የምታስመስይ እኔ ምን ነው እውነቱን የምናገር እኔ ማላውቀው ነገር ምን ማላረካ ገና የምታውቀው ነገር ካልነገርከኝ ይገላል አረቦቱን ይግዙ ተገላለሁ ምንም አትይል እሱ አይደል ምንድነው እሺ ነበርኩኝ በጣም ጥሩ እሱ መጥቶ ነበር እንዴ እኔ እንግዲህ አላየሁትም እንዴት አልነገረኝ እኔ ወሬ አታብዛ ዝም ብለህ ስማው እኔ እንዴት ትየት አምጥቼ ነው ንብረትና አንተንም ማመጣ ሰብስክራይብ ማድረግ ብቻ ቪዲዮ የምታዩ ሰዎች የቀዩ ምልክት ተጫኑ በቃ በጣም ጎበዝ ነህ አበበ ጎበዝ ነህ በጣም የማሳመን ችሎታ ያ መጋዘኑን ሰብረን ስንገባ ለድንገት የወደቁ ሰዎች ያገኘ ከዛ አበበ እንዲያመልጥ ታረግ ነው አበበ ደግሞ ያለው የሊያ ሰዎች መጣው ለምንድን ነው ቆይ እኔ የነገርኩትን ካስታወሱ ደግሞ ለምንድን ነው የሚጠይቁኝ እርሱ ስጠይቅህ ደግመህ እንድመለስልኝ ስለምፈልግ ነው በምን ታስፈራራለች ገንዘብ አላት አላችሁ እና እንዴት አታስፈራራም እቺ ምን ነው ዝም አልክ ሰላም በለው እንጂ አልኩት እኮ ተበላይ እንዴት ነው ሰላም የምል ይሄ ሰው ያንተ ሰራተኛ ነው እኔ የምን ሰራተኛ ነው የምትል አንተ አይም የምትሉ ከሆነ ችግር የለም እኔ እዚህም ተቀመጥኩ እዛም ተቀመጥኩ ደሞዜን እበላለሁ ወጥቶኝ ሲያውጡኝ እንግዲህ ሰው ወርቋል ደምቷል ታዲያ የቴቴ መጣ ነው ታዲያ እኔ እንዴት ነው እኔ እንግዲህ የምታውቂው ነገር ካለ ንገሪያቸው እንግዲህ እኔ አንቺ የምትዩ ነገር ነው ምን እና አግኝቼው አውርቼው ያለውን ነገር ጠይቄው ተናዟል ሊያደወለችልኝ ስራ ላይ ነበርኩ ሊያደወለችለት ሊያ እንዴ ነው የምታውቃት ሊያ አበበ የሚሰራበት ቤት ውስጥ የነበረች ቢል እኮ እንዴ ነው የምታውቃት አንተ ቤቱን እንድጠብቅለት ነው ከዛ በኋላ ደግሞ ታክሲውን ነገር ገዛና ታክሲውን እኔ በረዳትነት ምናምን እየሰራው ነበር አሁን ራሴ ይዟል ያኔ አንተም እንደው ልሰማኝም ፍቃደኛ አልሆንክ ምንድነው የምትወራ ብለህ ተቆጣህ እንጂ እኔ ልክ እኮ ነኝ ያልኩት ታዲያ አንተው ሰዎች ነው እኔ ሻወር የሰማው እንግዲህ ይዘው እና ልክ እኮ ነው ለተኔ ልቀቁኛ እኔም ሊድ በቃ የታባ ነው መለቀ እንጂ ጋሽ ያሉት እውነታቸው ነው ሲጀምር ባለፈው ማን ነው ወንድም ጋሽ አንቺ ተረጋጋና አንተ አረ እንግዲህ ዝም ብላችሁ አትቀባጥሩ እስከመች ትሸሻለህ ምኑን ነው የሚሸሽ አንቺ ምንድነው የምትቀበጣጥሪ ሐሳባችን ነው አንቺ ምን ያስነኩኛል ተመልሳ እንድትመጣና እንድታገተች እንድታስመስል አልክ በቃ ሁሉን ነገር አውቃል ተናዘዝ እኔ ምንድነው የምናዘዝ እኔ መስሞትኩና ነው የምናዘዝ እየሰራሽ ነው ነይ ቁጭ ያርፈሽ ወጣልኝ ቁጭ ያርፈሽ አይውጣልኝ ለቂና ቁጭ ያርፈሽ አዚነች ለገኝ ምንድነው ውስጥ የደበቅሽ ለገኝ ዞር በረዛ ራይልን የገደለበት ገንዘብ ራይልን የገደለበት ነው መልሰህ እኮ እኔን እንደ ሌባ እንደ ተጠርጣሪ ነው እያረከኛለሁ አሁን ያደረከው ነገር እኮ እንደዛ ነው እና ለምን ተደበቅሽ አራት ጓደኞች ነበሩ ያው ከተገናኘን ረጅም አመት ሆኖናል ከዛ የሊያ ሰዎች አምጥተው እዚህ ያስቀምጡሽ ለምን ያስቀምጡኛል ከሊያ አመለጥኩና እሷ ጋር መጣው እሷ ምንም የምታውቀው ነገር የለም እንዴት ነው ያመለጥሻቸው እስኪ ንገሪኝ ወይ ደግሞ እሷ ለምን መታዝ አንቺ ጋር እንደተቀመጠች አናውቅ ምናልባት ከነዛ ሰዎች ጋር ንክኪ ሊኖራት ይችላል አሊያም ደግሞ እነዛን ሰዎች እየሸሸች ሊሆን ይችላል በቃ ልክ ቤት ስትደርሺ ተመልሰው ወደኔ የሚያመጡሽ ሰዎች አሉ ትመለሻለሽ አለኝ በቃ ምን አብሳኔ ገባ ስንመጣ ግን ቤቱ ክፍት ሆኖ ነበር ያገባው ምናልባት ጓደኛዬ መታል ሄዳ ይሆን ይችላል ምን ማለት ነው ጓደኛሽ መታ በትሄድ ስታዲያ በሩ እንደዚህ ወለል አርጋ ከራስታው ከፍታ ልትሄድ ትችላለች ምንም አታውቀው ነገር እኮ ነው እያወራ ያለው እንዴ ያለሽ አሁን ኦሬዲ እዚህ ተደብቀሽ ነው ያገኘውሽ ወንድሟ አበበ እንዲሁም አላዛር የሚባሉ ሁለት ወንድሞች አሉት ዊ አስታወስኳት በጣም ረጅም አመት ከተገናኘንም ካወራንም ከተያየንም አረ በፈጠረ ምንድነው የምትለው ምክንያቱም ተፈላጊ ሰው በመደበቅ እሷን ተጠያቂ ትሆናለች እንዴ አይደለም ይኸውልህ ቆይ ቁጭ በልሽ ላስረዳ ምንድነው የምታስረጂው ቁጭ በልሽ ተረጋጋ ይኸውልሽ የምትናገሪው ነገር ብትናገሪ ይችላል በቃ ነው ዘበኛ ነው አበበ ያቤል ቤት ዘበኛ ነው አይደል ከየት አምጥቶ ገዛ እስኪ እሷን ታውት በእናትህ አበበ እርግጠኛ ነህ ስለምታወራው ነገር የሞተችው ተባለችው ራሄል ተከትላቸው ተዋላ ከተወሰነ ደቂቃ በኋላ ገባች እሷ መጣች አዎ የአቤል ሰዎች ተከታትለው ያዙኝ ብለሃል አይደል አቤል ለምንድን ነው አንተ ማስያዝ የሚፈልገው እነዛ ሰዎች ይዘው ከሄዱ አይደል እንዴት ከጃቸው ልትወጣ ቻልክ እኔ አሁን ይሄንን እንዲ ነው ብዬ በነገር ፍርድ ቤት ሄደህ ልትመሰክር ነው አቤል ላይ ታዲያ መቼስ እስከመች ነው ታዲያ እውነቱ የሚደበቅ በህይወትሽ ጠብቂው ነው የተባልኩት ምን ማለት ነው በህይወትሽ ጠብቂው ነው የተባልኩት
በቃ ማድረግ ያለብሽን ነገር አድርገሽ ጠብቂው ነው ተባልኩት። አቃለው ሊከብድ ይችላል። ንገሪኝ እስኪ። ስራ ያስፈልገኝ ነበር መቀበል ነበረብኝ። ይሄን ስራ ስለሚያስፈልግሽ የሰው ነፍስ ትገያለሽ፣ ሰው ታጠፊያለሽ፣ ገንዘብ ለማግኘት ሆድሽን ለመሙላት እንዴ? ማን ናቸው እነዚህ ሰዎች? ከነዛ ሰዎች ያስተዋላችሁ እነዚህ ሰዎች ማን ናቸው? ነገር ነው ያደርግልሻለሁ። እዚህ ጋር ምን ትሰራለህ? ምን እየሰራ ነው? ወደ አዲስ አበባ ከመጣሽ ገና 2 ዓመትሽ ነው አይደል? እና የት ነው ታዲያ አዲስ አበባ ላይ ሃይ ስኩል የተማራችሁት? አንድ ላይ ምንድነው ፍላጎት? ባለፈው እኮ እንዳልኩ ነው። እዚህ ና እስኪ እኮ ምን እየሰራ ነው እዚህ? ልጅ እያልኩ ነው። ምንድነው እሱ? አንቺንም ይመለከታል። ከዚህ ልጅ ጋር እስከተገናኘሽ ድረስ አንቺንም ይመለከታል። እሺ፣ ስለዚህ ምን ይሁን? አልወጣም። ጥያቄዎች አሉኝ። ጥያቄዎችን ከመለስሽኝ ይወጣል። ቁጭ በይ አንቺ እራስሽ ቁጭ በይ። ቁጭ ብለሽ አውሪኝ። ሰላም። እሺ፣ እዚህ ድረስ እንግዲህ ይዘሽን መጥተሻል። ወዴት ነው የምትሄደው? እኔ ማወራበት ቦታ አወራዋለሁ ማለት ና ተነስ። አሁን ስለመርዳት ስላለመርዳት አይደለም እያወራን። አንቺ ጋር ለምያወራን ምንድነው የሚሰራው? አንቺ ጋር ለምያወራን ምናምን ብዬ አልጠይቅማ። እሺ፣ እሱን ዝቅ አድርጊውና እናውራ። አበበን የተካተሉት ያሉት ሰዎች የአቤልን የሚያውቁ ሰዎች ናቸው። እሺ፣ ለምንመለከተው ገና ክፍሉ ራሱ የጸዳያን ነገር አይደለም። አባያል መሰለኝ። ምን ማለት ነው? አቤል ጋር ደውል ማለት ምን ማለት ነው? ልቀቀኝ! ቁጭ በል ልቀቀኝ! እንዴ ምንድን ነው የምትፈልገው? ልቀቀኝ! ምን ፈልገህ ነው? አንተ ሊያ ደወለችልኝ። ስራ ላይ ነበርኩኝ። ሊያ ደወለችልኝ? ሊያ እንዴት ነው የምታውቃት? እንደ እናት እና እንደ አባት ልጅ ነው የምንተሳሰበው። ከአበበ ጋር የምንቀራረበው እንደዛ ነው። የደወለችበት ሊያ አንተው ቆይ ስልኩ ምን ያደርግልህ? እሺ እኔ ይዘዋለሁ። ምን ያደርግልህ? ይኸውልሽ እኔ በስነ ስርዓት ነው እያናገርኩሽ። ህግ የለም እንደዚህ አይነት ህግ አለ። በስነ ስርዓት ነው እያናገርኩሽ ያለሁት። በስነ ስርዓት እያወራን አይደለም። ችግሩን እየፈጠረ ያለው እሱ ነው። በቃ እኛ ከዚህ በኋላ ምንም ማውራት አንፈልግም። ይኸውልሽ ታወሪያለሽ፣ ወደሽ ሳይሆን በግድሽ ታወሪያለሽ። ምክንያቱም እየቆመራችሁ ያላችሁት በሰው ልጅ ነፍስ ነው። አሁን ደግሞ ምስክር እሆናለሁ ነው ያለው እኮ። በጣም እያስጨነቃችሁ ስለሆነ ኢቨን እኔ ጋር አለ የምትላቸው ማስረጃዎች ለቤተሰቦች አሳያቸዋለሁ ያልኩህ ማስረጃዎች ነበሩ። ተጨማሪ እኛ ያላየናቸው ማናቃቸው አይደለ? እነዛ ማስረጃዎች እስካውጣውን አሳየለኛ። አቤል ይኸውልህ ትሰማኛለህ? ኦኬ። ይሄም ደግሞ እንግዲህ ከናለምነሽ ጋር ወይም ደግሞ ከነሊያ ጋር ስለተፈጠረው ወንጀል በአንድ ሳይድ ከነሱ ጋር መተባበርን የሚያሳይ ነው። እነዚህ ማስረጃዎች እስኪ ለኛ አሳየን። ኦልሬዲ ቤተሰቦቹ ማናገር አይፈልጉም አይደል? አንተ ይኸው እዚህ ጋር ድጋሚ መራስ ላይ ይመስል እኔ እሷን እንደዚህ ለብቻ ማግኘት ከነበረ ወንጀለኛ ነኝ። በቃ እሱ የት ሄዶ ነው? ለምንድን ነው ቤት ውስጥ ካለ ለምንድን ነው ያልደወለልህ? ለምንድን ነው የሚደውልልህ? ስልክህን ቢውሎ ነው ልትል የምችለው ጭራ ኧረ የለርጉዝ መሆኗን ታውቅ ነበር? የዛን ቀን የቤት ካሜራ አይሰራም ነበር። ስለዚህ ካሜራ አጠቃቀም አሰራር ማን ሊያውቅ ይችላል? ይሄ እኩለ ሌሊት ላይ እኔ ቤት ውስጥ ተመሳሳይ ሰዓት የተፈጠረ ወንጀል እያለ ሌላ ሰው ሲገባ አላየውም ስትል እኔ እንደውም ማመኔ ጥፋተኛ ነው። በምን አይነት መንገድ ንግግሮችን እንድትለማመድ እንዳደረጉ አላውቅም፣ ግን አትሊስት ንግግሮቻችሁን እንኳን አስተካክላችሁ እናንተ ሰውን ለመወንጀል ሞክሩ። እስካሁን የማገኛቸው ወንጀለኞች እኔ ለምፈልገው ወይም ደግሞ ለሟች ራሄል ተጨባጭ የሆነ ማስረጃ አንድም ሰው ሊሰጠኝ አልቻለም እስካሁን ድረስ። አራተኛ ደግሞ አካባቢው ላይ ልሸቅል ብሎ የመጣ አንድ ወጣት ነበር፣ የሰፈር ልጅ። አራቱ ነው። አንዱ ማን ነው? አቤል ይገባል ብለን አይደለም። በአግባቡ ፍርድ ቤት ድረስ አድረሰ ነው እንዲመሰክር ማድረግ ግዴታችን ነው። በጣም የሚያስፈልገን ሰው ነው። በጣም ጥበቃ አድርግለት። ከኔ ብቻ ሳይሆን ከማንም ሰው ጥበቃ አድርግለት። እርግጠኛ ነኝ አሁን እሱ ጋር ያለው ኬስ እኔ እየገባኝ ነው። አበበ እንዲመሰክር ስለሚፈልግ አበበም ያለው ምንድነው ደጋግማ ለምን እውነቱን አልተናገርክም የሚል መልዕክት ስልክልኝ ነበር በስልክ ያለ እና ሊዛቱ ምን አይነት ነገር መልስ እንደሰጣቸው የማውቀው አንዳችም ነገር የለም። ስለዛ ዙሪያ አንድ ማለት የምችለው ምንም ነገር የለም። እኔ እናንተን ሊያስተማምለን የሚችል ማስረጃ ነው። እኔ እሱ ጋር ነው ባይ ያስፈራራው።
እሺ እንግዲህ አበበን አንዳንድ ጥያቄዎቻችንን እናቀርብለታለን። አቤ ወይሉ ያው ሰሞኑን እንግዲህ እኔ ጋር ያለው ማንም ሰው እንዳይደርስብህ ማንም ሰው እንዳይነካ ለምስክር ጣቢያ እንደ ፍርድ ቤት እስከምትሄድ ድረስ በደንብ እየተጠበቅ እየተንከባከብን ያለ ነው አይደል? ልክ ነው። እንክብካቤ ምን ይመስላል? ሸጋ ነው፣ ቆንጆ ነው፣ ሸጋ ነው። ማንም ያስጨነቀ የለም በዚህ ማለት አይደል? ኧረ በፍጡም የረበሸ ሰው የሚቆጣ የሚያስፈራራ ሰው የለም። ኧረ እንዴት በኩል ጋሺ አይደለ? እንክብካቤው እንዴት ነው? ሸጋ ነው፣ ሸጋ ነው። ተመችቶሃል? ሸጋ ነው። መልካም እንደው አበበ እስኪ ስለ እህትህ የተፈጠረው ነገር ምንድነው? ማለት ባለፈውም እህቴ የለችም ጠፍታለች ስትለኝ ነበረ። ይሄን ነገር እንዴት ልታውቅ እንደቻልክ ግራ ገብቶኛል። ማለት የእውነት የለችም ጠፍታለች ነው ምንድነው? ያው ሁሉ እኔ ባለፈውም ተጋሽዬ ገውናችሁ እንዳልኩ ነው ከቤት እንዳልለች እኔ ሰምቻለሁ። ያው አንተን እኔ አላምን ስላልክ ተውኩ እንጂ እኔ ያንተው ሰዎች ሲያወሩ ሰምቻለሁ። እኔ ቤቱ ጠፍታለች እንጂ ነው ሲባል እኔ ሰምቻለሁ። እንግዲህ እዛ ድረስ ከኔው ሰዎች ጋር የላኩት አልክ። ግን እንግዲህ ማየገብታ እሷ ያልገባችበት ምክንያት እኔ አልገባኝ። እንዴት እንደሆነ እኔ አንተ ጋር ያለው እኔ እንግዲህ እንዴት እንደሆነ ፈጣሪ ነው የሚያውቅ። አዎ እንግዲህ አንተ እንደነገርከኝ ይሄን ነገር ለማጣራት በጣም ተጨንቆኝም ስለነበር እናት ጋር ደውዬ ነበረ እና አዎ እንደተባለውም እንግዲህ እህት እንደጠፋች ተነግሮኛል። እኔ ታዲያ መች ዋሸው? ያኔ አንተም እንደው ልሰማኝም ፍቃደኛ አልሆንክ። ምንድነው የምትወራ ብለህ ተቆጣህ እንጂ እኔ ልክ እኮ ነኝ ያልኩት። ታዲያ አንተው ሰዎች ነው እኔ ሲያወሩ የሰማው እንግዲህ ይዘው አጠገቤ ነው ሲያወሩ በጆሮ የሰማው። ስለዚህ አሁን እኔ ምንም በቃ እኮ እውነታው ካልወጣ እህቴም ወንድሜም እዛው እስር ቤት እኔም እዚሁ መንከራተቴ ነው። ስለዚህ እውነታው እንዲወጣ ማድረግ ያለብን አርግ። መልካም እንደው እስኪ አበበ ማን ሊወስዳት ይችላል? እህትህን ማን ሊያግታት ይችላል ብለህ ታስባለህ? ማለትም እኔ እንግዲህ እዛ ከተማ ድረስ የኔ ሰዎች ልኬ ከሸኟቸው በኋላ ወደ ቤታቸው ከሄዱ በኋላ የኔ ሰዎች ተመለሱ። ከዛ በኋላ እህት ልጠፋበት የቻለችበት ምን ሊሆን ይችላል? ማለት ማን ይሄን ነገር ሊያደርግባት ይችላል ብለህ ታስባለህ? እኔ ምን አውቄው ብለህ ነው? እኔ ያው ተቢፍትም እኮ ብያለሁ። ጋሽም ሰዎች አሉ፣ ማነው ሊያም ሰዎች አሉ። ያው ታንዳቸው ሊሆኑ ይችላሉ። እንግዲህ ያው እሷን ይዘው እኔን እንድናገር ፈልገው ከሆነም ያው አይታወቅ። እኔ ታንተው ጋር ያለው እኔ በምን እሰማለሁ ብለህ ነው? ስልክ የለ በምን አውቀዋለሁ ብለህ ነው እኮ። ማለት ስልክ እንደሌለ ምናምን ከራገጥ አንተ እሷን ይዘው አንተን እንድታወራ ፈልገው ከሆነ ምንም አይነት የላኩበት መልእክት የለም አይደል እንዴ? ያው ተባለፈውም እኮ ተናግሬያለሁ። ቀስ በቀስ ነው። በፊትም እኮ ያው አላዛሪ ሲታሰር እንደዚህ ነው የተደረገው። ስለዚህ ያው እንግዲህ የኔ ሰዎችን እንደመጡ ቤተሰቦቼ እንደመጡ ሲያውቁ ያው ሰው ተንኮሉ ምን ይታወቃል ብለህ ነው? ቆይ አላዛር ሲታሰር እንደዚህ ነው የተደረገው ማለት ምን ማለት ነው? አላዛር ሲታሰር ምን ተደረገ? ያው እኔ ተኔ ጋር ሲመጣ ያው ወንድሙ ነው ብሎ ነው እሱን ያሰሩ። ስለዚህ እሱ የማያውቀውን ነገር ነው ጭራሽ የታሰረ። አላዛርን እኔና አንተ አንድ ላይ ሆነናል እንዴ ጥያቄ ጠይቀህ ነው እንዲታሰር ያደረግነው? እና ተያ በኋላ መቼ ወጥቶ ያውቃል? ሲጀምር እኔ ለምን ይወጣል ታዲያ? ወንጀለኛ ስለሆነ ለምን ይወጣል? ተምኑ ነው ወንጀለኛው ነው? እንዴት አይደለም እንዴ ወንጀለኛ ተሱ እሷ ናት ልጁን እንደው ምንም የማያውቀው ልጅ አሳስታ እንዲህ ውስጥ የከተተች እንጂ እንዴት ነው ወንጀለኛ የሚባል? ምን አሳስታ ማለት ምን ማለት ነው? ከሷ ጋር እየሰራ ማንነቷን እያወቀ ገንዘብ እየተቀበላት ወደ ቤተሰቦቹ ጋር እየላከ ገንዘብ ይሄን ሁሉ ነገር ደብቆ የተቀመጠ ሰው እንዴት ነው አያውቃትም ወንጀል ውስጥ አልገባም የሚባል? ከዛ ባሻገር ደግሞ እናት ጋር ልኳት 3 ቀን ነው ነገር እንድትደበቅ ያደረገው ይሄ ወንጀለኛ ያስብለው? ይደብቃት ይሰዳት እኔ የማውቀው ጉዳይ የለም። እንግዲህ እናት ደግሞ ተናግረዋል እንደወሰዳት። እሷም እንግዲህ ወይ አስፈራርተው ሊሆን ይችላል። እኔ ምን አውቃለሁ? አስፈራርተው በምን ታስፈራራለች? ገንዘብ አላት አላችሁ እና እንዴት አታስፈራራም? እኮ በምን ታስፈራራለች? ተናቱ ቤት ካሳየው ታዲያ እንዴት ስንት ነገር አለ። አበበ ተኔስ አስፈራርተው ቢሆን አበበ የምታወራው ነገር ግን የእውነት ከልብ ነው? ምን ማለት ነው ተልብ ነው? እቴም ታግታ ወንድሜም ታስሮ የማይኮ ጭንቀት ላይ ናት። እና ታዲያ ለምንድን ነው ሌላ ነገር የምታወራው? ለእናትህ ምን ያህል ታስባለህ? ለሷ ባላስብ እኔ በሷ ፊት እውነቱን ነግርህ ነበር በባለፈው። በሷ ፊት የነገርከኝ እውነት የትኛው እውነት? ስለ አቤል
እና ጋሽ ያደረጉትን ነገር ነገርኩ። አቤል ከገባ በኋላ ከ30 ደቂቃ በኋላ ራሄል ተከትላ እንዳገባች ከዛ ቆይቶ ጩኸት እንደሰማ አቤል በር እንደዘጋብህ ሮጠ ስትሄድ ያው እንግዲህ ደግሞ ለምን ጠይቁኛል? የነገርኩትን ካስታወሱ እኮ መጠየቅም አይገቦትም። እስኪ እንደ ጥያቄ ማለት ነው እኔ አቤል ብዙ ጊዜ በሩን ሳይቆልፍ ነው የሚያድረው? ያ አንድ ጊዜ ያው ሳሎን ማነው አለምነሽም ስለምታመሽ ፊልሙንም ምኑንም ስለምታይ እሷ ናት የምትቆልፍ። አልፎ ነው እሳቸው ቆልፎ የሚተኙት። ድንገት አምሽቶ ከመጡ ይቆልፋሉ። እኔ ያው ቦታዬ ላይ ሆኜ ሬዲዮኔን ነው ማዳምጥ። ገባኝ። ያ ነገር ተፈጠረ ያልከው ኦልሞስት ሊነጋጋ ሲል ነው አይደል? ጸቡ የተፈጠረው 10 ሰዓት እንዲያ ገደማ ነው። 10 ሰዓት እና አካባቢማ 9 ሰዓት አካባቢማ መኪና የመጣ ሰዓት አይደል? ብቻ ያ ሰዓት ነው ጮቱንም እኛ ይሰማን። የዛ ሰዓት ነው። ከዛ በኋላ ነው አልከኝም እንዴ? ለምንድን ነው ቆይ እኔ የነገርኩትን ካስታወሱ ደግሞ ለምንድን ነው የሚጠይቁኝ? እርሱ ስጠይቅህ ደግመህ እንድመለስልኝ ስለምፈልግ ነው። ደጋግመህ የነገርከኝን ነገር ደጋግሜ እጠይቅሃለሁ፣ ትናገራለህ። ታስታወሱ? እኔ ደግሞ ሁሉንም አላስታውስ። ለምን እኔ አሁን ጭንቀት ላይ ነኝ። ለእቴም ታግታለች፣ እሱም አላዛሬም እስር ቤት ነው። እንዴት ነው የማስታውስ? እኔ አሁን ጭንቀት ላይ ነኝ። እንዴት ነው የማስታውስ? እነርሱ ካስታወሱ እኮ ማስታወስ እኮ ጥሩ እኮ ነው። እነዚህ ሰዎች ካሉበት እንዲያወጣቸው እኮ ሊያደርጋቸው የሚችለው እኮ ማስታወስ ችሎታ እኮ ነው። እኔ ሁሉንም ላስታውስ አልችልም። ስለዚህ ጥያቄውን አያብዙ። መልካም እሺ። እንደው በታገትክበት ሰዓት ማለት ነው የሊያ ሰዎች መጥተው ተኩስ ተተኳኩሰው በጥይት የተመታ ሰውም ነበረ። ከዛን የሊያ ሰዎች ከአቤል ሰዎች አዳኑኝ ነው ያልከው አይደል? ያው እሱ ሀቅ ነው። ምንም እኮ የሚካድ ሀቅ የለውም። እርሶም እኮ ሲመጡ ተስልኩን ያገኙት ጥበቃው ላይ ነው። እሺ ይሁን። እዛ ቦታ ላይ የሆነ ካሜራ ቅጂ ነበርና የካሜራ ቅጂውን እያየነው ነበር። ማለትም የሴኩሪቲ ካሜራ ማለት ነው። እዛ ካሜራ ላይ ስንመለከት ምንም አይነት ተኩስ እንደሌለ፣ ምንም በጥይት የተመታ ሰው እንደሌለ ጭምር አውቀናል። ይሄ ነገር በምናቤ ሳልከው ነው ወይስ እንዴት የተፈጠረ ነው? ምን እያሉ ነው? እኔ ተዛስ ወጥቶኝ ሲያወጡኝ እንግዲህ ሰው ወድቋል፣ ደምቷል። ታዲያ የት የመጣ ነው? ታዲያ እኔ እንዴት ነው እንደዚህ አይነት ስማ እሺ፣ አንድ ሰውም እዛ ቦታ ላይ ነበር ማለት ከሊያ ሰዎች ጋር የመጣ ሰው ነበር አይደል? አማን የሚባለው ሞተረኛ ያጎት ልጅ ነው አይደል? ማን ነው አማን? እኔ እንደዚህ ሞተረኛ ዘመድ እንግዲህ የለኝ። አዲስ አበባ ውስጥ እንግዲህ መቼም ያጎት ልጆች አሉ። እኔ አድራሻቸውንም አላቅ አሉ ይባላል እንጂ እኔ አግኝቻቸውም አላቅ፣ አድራሻቸውንም አላቅ፣ ስማቸውን እንኳን በቅጡ አላቅ። ስንት እንደሆኑ እንኳን አበበ አግኝቼው አውርቼው ያለውን ነገር ጠይቄው ተናዟል። ትሰማኛለህ? ከሊያ ሰዎች ጋር ሆነን ሄደን አበበን ከታገተበት አዳን ነው ብሎ አውርቷል። ጭራሽ እኔ እንዴት ልታገት እንዴት በምን አውቆኝ ነው እኔን የሚያድን? ከሊያ ሰዎች ጋር አልኩ እኮ እኔ እንግዲህ እኔ በስሙም በአካልም አይቼም አላውቀውን እንዴት ነው ያጎት ልጅ ነው የምትል? እሺ ይሄ ሞተረኛ ይሄ እሱ አይደል? በጣም ጥሩ። እሱ መጥቶ ነበር እንዴ? እኔ እንግዲህ አላየሁትም። እንዴት አልነገረኝ? እኔ ወሬ አታብዛ፣ ዝም ብለህ ስማው። ሊያ ደወለችልኝ፣ ስራ ላይ ነበርኩ። ሊያ ደወለችለት? አዎ። ሊያ እንዴት ነው የምታውቃት? ሊያ አበበ የሚሰራበት ቤት ውስጥ የነበረች ልጅ ነው እኮ። እንዴት ነው የምታውቃት አንተ? አበበ ይነግረኝ። ምንድን ነው የሚነግራቸው አበበ? እዛ ቤት ውስጥ እንደምትሰራ እዛ ቤት የምትሰራው አለምነሽ ተብላ ራሷን ማንነቷን ቀይራ የምትሰራ የነበረች ወንጀለኛ ነች እንጂ ሊያ እንደነበረች ማን እንደታሳየው የደወለችበትን ሊያ እሺ ስማ ደወለችልኝ። በቃ አበበ እሱ አበበ የምሰራበት ልጅ ነበረች ነው ያለ። ከዚህ በፊትም ይነግረኝ ነበር። እሺ ገባ። እሺ ቀጥል። ይነግረኛል። ይኸው ምን ወደዛ ወደዚህ ትላለህ? እየሰማሁ ነው እኔ ምን ይሆናል? ከዚህ በፊት
ይሄስማ በነበረበት ቦታ ላይ በምሰራበት ጊዜ እንደ ድንገት ሴት ለአበበ ቃል አቀበል ነበር የሄድኩት። እሺ እንደ ድንገት ሴት አበበ ወደ ሱቅ ወጥቷል ተብዬ ነበር ስባል ማን ይቀበለኛል ስል አንዴ ስልኳን ልላክልህ ሊያ የምትባል ልጅ አለች ብሎ ስልኳን ላከልኝ። ለሱ እሺ ነጥብ ያዝ እንትን አደረገ። በቃ አበበ ያለበት መጋዘን ማጣራት ወደ ስራ። እሺ ከዛ እንደ ድንገት ስንገባ በመሳሪያ ተመቱ የወደቁ ሰዎች ነበሩ። አብሯቸው የነበሩ ሰዎች ተኮሱ። ከኛ አልተኮሱ። እኛ መጋዘኑን ሰብረን ስንገባ እንደ ድንገት የወደቁ ሰዎች ያገኛል። ከዛ አበበ እንዲያመልጥ አደረግነው። በቃ አበበ ደግሞ ያለው የሊያ ሰዎች መጥተው ስማ አበበ ይሰማኝ እንገሰማው ምን ትለኛለህ ስለዚህ ጉዳይ? እኔ ያው እሱ ይምጣ አይምጣ ተለያጋይ ስራ እኔ የማውቀው ጉዳይ የለም። አሁንም ቢሆን እኔ ሲጀምር ታገጥኩ። ያው እሱም ብሏል እንግዲህ እሱ ነው እንደው ባይኑ ያየ የወደቁ ሰዎች ነበሩ። ያው እንግዲህ ተኩስ ከሌለ ሰው እንዴት ዝም ብሎ ይደማል? ስለዚህ ታመስ መለጡኝ ወጣው። አንተ ያልከው የሊያ ሰዎች መጡ፣ ተኩስ ተታኮሱ፣ ተደባደቡ፣ ተመታቱ፣ ከዛ እኔን ይዘውኝ ወጡ ነው። እና ታዲያ እኔ መሽካትኩታል። እሱ ደግሞ እያለ ያለው ከማንም ጋር እንዳልተንካኩ እንዳልተደባደቡ፣ ግን ሲገቡ የወደቀ ሰው እንዳለ አይተናል። ቀጥታ ገብተን ይዘነው ወጣን ነው እንዲያመልጥ አደረግን ነው። እኛ ታዲያ እነዛን ሰዎች እኔ አልመታ ወይ ሌላ እንትና አይመታ። እሺ በዚህ ሁሉ ነገር ውስጥ ታዲያ ያጎተን ልጅ እንዴት አላየው? እኔ እንዴት አይዋለሁ? እኔ ሲጀምር ምን ማለት ነው? እንዴት አይዋለሁ? እኔ እዛ ይምጣኔ አይምጣኔ በእናቃለሁ። እኔ አበበ አሁን ይኸውልህ አትደንፋ፣ ግንፍል እያልክ እንዳታወራኝ። እስካሁን ለአንተ ስከላከልልህ አንተን ስጠብቅ ቆይቻለሁ እና እኔ ተከላከሉልኝ ወይ እኔን እንትን በለኝ አላልኩኝ አይደለ? ማድረግ አልነበረብኝ ማለት እዛ ቦታ ላይ መጥቶ አዳነኝ ብለህ ያጎተህ ልጅ አላየሁትም ማለት ምን ያህል ይኸውልህ ነገሮቹን ራስህ ላይ እያከረርክ እንደሆነ ወቅ ታላየው አላየውም ነው። እሺ አላየህም። ከዚህ ቀደምስ እቃ ላይ ያመጣ መጥቶ እቃ ላይ ሰጠ መጥቶ እናንተ ጋር ወደ ሱቅ ወጣልስ ተብሎ የሊያን ስልክ ልላክልህ ብለህ የሰጠው እውነት ነው? ቁጥሩን እሱ ይሁን አይሁን እኔ አላስታውስም። ብቻ ተመልክቶ አምጥቼልሃለሁ ሲለኝ አንተ ከቤት ለራስህን ነገር ነው ይዞልህ የመጣው። ለሰራተኛዋ ስጥ ብዬ ነው ነገር ያለው። እንግዲህ ለሰራተኛዋ ለምን አውቃለሁ? ሊያ አለች፣ ሊያ ትቀበላለች ብለህ የሊያን ስልክ ሊያ ብዬ እኔ አላወራሁም ጭራሽ። በጣም ጎበዝ ነህ አበበ፣ ጎበዝ ነህ በጣም። የማሳመን ችሎታህ ጎበዝ ነው፣ የመናገር ችሎታህ ጎበዝ ነው። በጣም ቆንጆ አወራር ትችልበታለህ። እሺ ቤትና መኪና የገዛው ብር ከየት አምጥተህ ነው? እኔ ቤትም የለኝም መኪናም የለኝም። እኔ ጭራሽ እንዴት እንደሚነዳ ምን እንደሆነ በምን አውቄ ነው እኔ ጭራሽ ቤትና መኪና የምትል? ቤትም የለም መኪናም የለም። እኔ ቤትና መኪና ቢኖረኝ እኔ ጥበቃ ለምንድን ነው የምሰራ? ታዲያ በቀደም እህትና እናትን ሳገናኛችሁ ለእህት ቤትም መኪናም እንደገዛ ለምን ነገርካት? እኔ ጭራሽ እኔ አላልኩም። እኔ አላልኩትን እንግዲህ ያው እንደምታይ እኔ ጥበቃ ነው የምሰራው። ቤተሰቡ እንዳለ ጭንቀት ላይ ነው። ወይ ድንገት ቆንጠጥ ስታረጓት ብላ ይሆናል የጭንቀቷን ምን ታርግ ታዲያ? ቆንጠጥ ስታረጓት ማለት ለምንድን ነው እኛ ምን ቆነጠጣት? እኔ ምን ታውቃለህ? ይኸው ድንገት እንዲህ በይ ብላችኋት ሊሆን ይችላል። እኛ የት አግኝተናት ነው እንደዚህ በይ የምንላት? ባለፈው እኮ ከአንተ ልጅ ሰዎች ጋር ነው የሸኘ እና ታዲያ እኔ የዛ ሰዓት ምን ትላሏት? ምን እኔ ቴት አውቃለሁ ታዲያ? አበበ እንደው እስኪ ሊያ ማለት የት ላገኛት እችላለሁ? እኔ ምን አውቃለሁ? እኔ ሊያን አይደለም ቲያ በኋላ እኔ መቼ አግኝቻት አውቃለሁ? እሺ ህሊናንስ? እኔ ሁለቱንም እኔ በምን እንደምታገኛቸው እኔ ምን አውቃለሁ? በጣም ጥሩ። ስለዚህ ህሊናን በደንብ ታውቃታለህ አይደል? እኔ ሁለቱንም እንግዲህ ካዩዋቸው ቆይቻለሁ። እኔ አሁን እዚህም ቢመጡ እኔ አላውቃቸው ሁለቱንም። ማለት ሊያን ነው ካያት የቆየው? ሊያን ነው ካያት የቆየው? ሁለቱንም
እንዴ ሊያውን ከወር በፊት አንድ ከዚህ ከአቤል ቤት የወጣችሁ እና እኔ የሰው ልጅ በምን ጊዜ እንደሚቀያየር ነው በምን አውቃለሁ? ምንድነው እየዘላበርክ ያለው? እኔ አላቃትም። በቃ በመልክም ባሁን ባያት አላቃትም። ሊያን አታውቃትም ብታያት? አለምነሽን አታውቃትም ብታያት? አበበ እኔ እዛ ስትሰራ ማውቃት እንግዲህ ሻሹን አርጋ ነው። አሁን አዘላብድ ይኸውልህ፣ የምጠይቅን ጥያቄ ጠይቀኝ። የምጠይቅን ጥያቄ ብቻ መልስልኝ። እየመለስኩ ነው። እኔ አለምነሽን አታውቃትም? እኔ አሁን አላቃትም። ስንት ነው የከፈለች? እኔ ምንም የምን ክፍያ ነው? እኔ እሷን ምንድን ነው የምትከፍለኝ? አበበ የሚጠይቁኝን ጥያቄ አስተካክሉ። በጣም ትዕግስቴን እያስጨረስከኝ ነው። ትሰማኛለህ? አንተ አራዳውን ላይ እኔን ልሸውድ? እኔ ማንንም አልሸወድኩም። ስማ አንድ ነገር ልንገርህ፣ በምስክር ሰበብ እኔ ጋር ያስቀመጥኩ ሆን ብዬ የምራምኝ እንዳይመስልህ። ጥርጣሬ አንተ ላይ ስለነበረኝ ነው። ጥርጣሬን ደግሞ አሳክቻለሁ። ትክክል ሆኖልኛል። ሰማ እና ልክ እኮ ነው። ለተኔን ልቀቁኛ። እኔም ልሂድ በቃ። የታባ ነው መለቀ እንጂ ጋሽ ያሉት እውነታቸው ነው። ሲጀምር ባለፈው ምን አሉት? ጋሽ ደግሞ ምን አለ ደግሞ? እስኪ አቤል ደግሞ እስኪ ምን ልፈጥር ነው ደግሞ? ምን እፈጥራለሁ? ተርሶ ፊት ነው የተናገረ። ምንድን ነው ደግሞ ያለው? አሁን እሱን እኔ እንዴት አስታውሳለሁ? እኔ ፈጣሪ ስማ፣ እንደው እስኪ አንድ ጥያቄ ልጠይቅ። አበበ የወታደር ልጅ ነህ? አባትህ ወታደር ናቸው? አዎ ነበር። ወታደር ምን ማለት ምን እንደሆነ መቼም ታውቃለህ። ያው እንደዚህ ብዙም እንዲት ጠይቄም አላቅም። ምን ያው ለሱም አልበጀ እንግዲህ ያው አካል ጉዳተኛ ሆኖ ነው የተቀመጠ። ታዲያ እኔ አሁን እኔ ቢጠይቅ ምን ያደርጋል? አካል ጉዳተኛ የሆኑት እኮ አባትህ ለህዝባቸው ለሀገራቸው ሲዋጉ ነው አይደል? ነው ታዲያ እኔ አሁን አንተ ከምትጠይቀኝ ጋር ምን አገናኘ? እሱ ጥያቄን ዝም ብለህ መልስ። አንተ እየመለስኩ ነው። እያስጨነከኝ እኔ እንዴት ነው? ገና አስጨንቃለሁ። ከዚህ በላይ እንዴት ነው? ገና አስጨንቃለሁ። እንዴ አደመኛለህ? የምታውቀውን ነገር እስካልነገርከኝ ድረስ ገና አስጨንቃለሁ። እኔ ታዲያ ከማውቀው ከዚህ በላይ ታዲያ እንዴት ነው የምነግርህ? ስማ ባደቦ ያናግሩኝ። አባትህ እኮ ህዝብ ለመጠበቅ ሀገር ለመጠበቅ ነው አካል ጎደሎነት። አንተ ግን የአእምሮ ጎደሎ ነው እንኮ ሆዴን ለመሙላት ነው ገንዘብ ለማግኘት። ታዲያ ተሱ ጋር ምን አገናኘው? እሱ ለህዝቡ እሱ ለህዝብ ሲል እግሩን ወር ደግሞ የሆነ ነገሩን ተጎዳ። አንተ ግን ለሆድ ስትል ህዝብ ትጎዳለህ። እኔ ማንንም አልጎዳውም። ንግግሮትን አድቡና እንደበፊቱ በስነ ስርዓት እንነጋገር። እና ታዲያ ምንድነው የሚሉኝ? ስማ አቤል ለአንተ ምን አድርጓል? ምን አድርጓል አቤል አንተን? እኔ ጋሽዬ ምንም አላደረጉኝም። አልተንከባከበም። እንደ ጥበቃ ሳይሆን እንደ ቤቱ እንደ አንድ አካል አድርጓ አይደለ እንዲያዝ አንተን እና እኔ እየሰራው በቃ ያው ጥበቃም ስለሆንኩ ቤቱ እንድጠብቅለት ተንከባከበ። ስማ ከደሞዝ በላይ አንድ ጥበቃ ከሚያስፈልገው በላይ ከሚከፈለው በላይ ይከፍላል። እና እኔ ከሚያስፈልገው በላይ ደግሞ ይሰጣል። ለቤተሰብ ችግር የሆነ ነገር ያስፈልገው አስተን ገንዘብ ይሰጣል እንድትልክ። ኢቭን ማዕድ ላይ እንኳን አንድ ማዕድ ላይ ነው ቁጭ ብለህ ከሱ ጋር የምትበለው። እኛ አሁን ምንድን ነው የምትል? በቃ ተጓደኞቹ ጋር መብላት ተለመደ ብዬ በለው አንድ ላይ። እና ታዲያ ምንድን ነው ይሄን ሁላ ነገር የሚያደርገው? አንተን እንደ ሰው ስለወደደና ስላከበረ ሰው ነህ ብሎ ስላሰበ አይደለም ነው። እኔ ምን አውቃለሁ? ራሱ የሚጠይቁ እንጂ አንተ የሰጠው ምላሽ ምንድን ነው? እኔ ጋሽዬ ላይ ምን አደረኩኝ? አሁን ምላሽ እንትን እያሉ ተሳቸው ጋር ለምንድን ነው የሚያጣሉ? ምንም አላረክም። እኔ ምን አደረኩኝ? ምንም አላረክም። አበበ ገና የምታውቀውን ነገር ካልነገርከኝ እገልሃለሁ። አደቦትን ይግዙ እገልሃለሁ። ምንም እንጂ የምታውቀውን ነገር በጠቅላላ ትነግረኛለህ። ሰማኛ? ትነግረኛለህ። አደቦትን ይግዙ። ገና ብዙ ነገር ትነግረኛለህ። እንዴ የሰው ደም እያፈሰሱ ነው እንዴ? እኔ አልናገርም። ደም ፈሰሰ? አሳያለሁ። አስገቧት። አንተ ነይ
ማነሽ? ወንድም ጋሽ አንቺ እንዴት መጣሽ? ነሽ ያረፍ በይ። እንዴት መጣሽ? ታግታለች አልተባለም እንዴ? ታግታለች? ዝም በይ ቆይ፣ ዝም በይ። አንድ ነገር እንዳትነፍሽ። ታውራ እንጂ አንድ ነገር እንዳትናገሪ። ንገሪኝ፣ ምንድን ነው? ስማ፣ አሁን ጥያቄን ትመልስልኛለህ። ስማ፣ ታግታለች ምናምን ነበር አስተለይ ነበር እና ልክ እኮ ነኝ። አንተም እኮ ቅድም ተቤት እንዳልመጣይ ከእናት ሰምቻለሁ ብለሃል። እና እኔ እንግዲህ አንተ ያወቅኩን እኔ ያንተ ሰዎች ሲያወሩ የሰሙትን ታዲያ እንዴት ነው? የኔ ሰዎች አንድ ነገር ልንገርህ፣ ማናቸውም ስለዚህ ጉዳይ አያውቁም። የአንተ ሰዎች ምናምን እያልክ እዚህ ጋር የምታወራውን ነገር እንትን በል። ምክንያቱም እኔም የዛን ቀን ሆን ብዬ ነው እሺ ብዬ ዝም ያልኩ፣ እንደፈለጋችሁት እንድታስቡ ብዬ። የኔ ሰዎች እሷ መታገቷን ቀድሞ አውቋን በታምር ማንም አያወራም። ምክንያቱም አንተ ቀድመው የሚሆነው ነገር ስለምታውቅ። እኔ እንዴት ነው የሚሆነውን ነገር እኔ የማውቅ እንዴ? ስልክ የለኝ ተሰው አልገናኝ። እንዴት ነው የእቅዱ ባለቤት አንተ ስለሆንክ? የምን እቅድ ነው የምታወራ? እኔ የምን እቅድ ነው የምን ቀድሞው እንትን ነው አውራት። ምንድን ነው ማውራት? ቆይ ከየት ነበርሽ? እሺ ተማዬ ጋር ሄዳችሁ ተያባለ ወዴት ነው ሄድሽ? ወንድም ጋሽ አትፋ፣ ሁሉም ነገር እኔ ነግሬዋለሁ። ይሄ ምን ሁሉ ነገር ምንድን ነው የምታወሪ? በቃ እውነቱን አውራ እንዴ! እስከ መች ትሸሻለህ? ምኑን ነው የምሸሽ? አንቺ ምንድን ነው የምትቀበጣጥሪ? አበበ ጤነኛም አይደለች እንዴ? አበበ ሰዎች መስተው ይወስዱሻል። ለቤት ከደረስሽ በኋላ ማዘር ከገባሽ በኋላ ተመልሰሽ ነይ እዚህ ተደበቂ ያልካት አንተ ነህ። አንቺ እኔ እንደዚህ ብያለሁ? እኔና አንቺ ሲጀምር መቼ ተገናኝተን አውርተን? እኔ በቀደም ያገናኛችሁ ጊዜ እና ታያኔማ ተማያ ነበረች እንዴ? እማዬ እንዴት አልሰማች ታዲያ ስናወራ? ሰማኛለህ? እንደዚህ እኔ መቻል ይኸውልህ፣ እንደዚህ አሁን እያወነበበርክ እንትናት ተናግራለች፣ ተናዛለች፣ ያለውን ነገር በጠቅላላ እውነቷን አወጣለች። እኔ ምን አውቃለሁ? እኔ እንግዲህ አላልኳት ወይ ከቤተሰቡ ስለተጨነቀ ይሆናል እንደዛ ያለች። እኔ ቀድሞ ብያለሁ። የዛን ቀን ምን እንዳለች ነገር አንተ አይደለ እንዴ ወደዚህ ትመለሻለሽ ያልከኝ? እኔ ታፊ ወጥቶ ልጅት ምን ሆነሻል? የት ነበር ሲጀምር? እዚሁ እኔንም ልትክድ ነው እንዴ? ጤነኛም አይደላችሁ እንዴ? ዛሬ እዚሁ ቤት ነበረች። እኔ እንግዲህ አላውቅም። እኔ የማውቀው ጉዳይ የለም እንዴ ከዚህም ትምጣት የት ትሂድ፣ እኔ የማውቀው ጉዳይ የለም። በቃ እኔ መታገቷን ነማቅ መታገቷን አይደለ ታገተች፣ የሊያ ሰዎች አገቷትናም ብለን እናስባለን። ሐሳባችን ነው። እኔ ምን ያስነኩኛል? ተመልሳ እንድትመጣና እንድታገተች እንድታስመስል አደረክ። እኔ እንደዛ አላረኩም። የሊያ ሰዎች አግተዋት አንተን ሊያስጨንቁ እንደሆነ እኛ እንትን ብለን አስበን አንተን ነፃ እንድንለቅና አቤል ላይ ልመሰክርበት። እኔ ሲጀምር ወንጀለኛ አይደሉ። ለቀቃችሁኝም አለቀቃችሁኝም ማቆን ነው ምነግር። ዘርባከ ወንጀለኛ ካልሆንክ ለምንድን ነው ነይና እንደታገተ ሰው ተደበቅ ያልካት? እኔ አላልኩም። እኔ እንግዲህ ወይ ሌላ ሰው ብሏት ከሆነ እኔ ጠይቋት ተፍለፍቷ። በቃ ሁሉን ነገር አውቋል። ተናዘዝ። እኔ ምንድነው የምናዘዝ? እኔ መስሞትኩና ነው የምናዘዝ። ምን አስነኩ አንተ? ምን ያስነኩኛል? እውነቱን አውጣ። ምንድነው የምትቀባጣጥረች? ጤናም የለሽ እንዴ? እኔ ከዚህ በላይ አታስጨንቅም። የምዛለት ሞት ደርሳለች። በቃ እውነቱን አውጣ። ምኑን ነው እውነቱን ማውጣ? እኔ ኧረ ጉድ ፈላ ሰራለሽ። ለምንድን ነው የምትይ አንቺ? ጤነኛም አይደለሽም። እኔ ነኝ አንተ ነህ ጤነኛ ያልሆንከው። ቆይ እሺ፣ ቤትና መኪና መግዛቱን ነግሮሻል አልነገረሽም እንዴ? ኧረ ሰምቻለሁ። ራሱ ነው ያለኝ። ጭራሽ እኔ አሁን እንደው አንቺን እንደው ወይ የሆነ ነገር አስነክቶሽ ከሆነ እኔ ንገሪኝ። እኔ ወይስ ሰው ተመሳሰለብሽ እንዴ? ወንድሜ ልጣ ብዬ ሰው ተመሳሰለብሽ? ምን ሆነሃል? እና እንዴት ነው እኔ በጥበቃ ገንዘብ እንዴት ነው ቤትና መኪና ምገዛ? በጥበቃ ገንዘብማ አትገዛም። ነገር ግን አንተ ነህ ያልከኝ። እኔ ምን አውቃለሁ? እኔ ሁሉን ነገር እኔ እንደዚህ ብያለሁ። አዎ ብለኸኛል። አንቺ ጤናም የለሽ። በቃ አንቺ ነው የሆነ ነገር ያስነካሽ። ለእናትና ለአባትህ እንኳን አታስብ። ሙሉ ቤተሰቡን ይዘህ ጉድጓድ ልገባ ነው? እኔማ ስለማስብ እኮ ነው ታዲያ እየነገርኩ ያለው። ምንድነው እየነገርከኝ ያለው? እና እሷ እኔ የምትለውን አላውቅማ። የገዛ እህትንም ይሄ እየካርካት ነው። እኛ ምንድነው ምክድ እሷ የምታወራውን የምቀበጣጥረው ነው ተያቃለሁ። አሟል እንዴ ወንድሜ? ኧረ እዛ አንቺ እንዴ አሟልትን ምን ሌላ ሰው ነው ያወራሁት ያለ። እኔ ምን አቅልሻለሁ? እኔ እንግዲህ ቤት መኪና ነይ አላል። እኔ ታፌም አልወጣ እንደዚህ አይነት ነገር። ወንድምሽ ሲጀምር በወንጀል እብድ ብሏል። ቢሆን ከነዚህ ሰዎች ጋር
በጣም በቃ ተዋህዳል ማለት ነው አይደል? ምንም ነገር ቢመጣ ነፍስህን እስከ መስጠት ተደርሳለህ ማለት ነው ለእነዚህ ሰዎች አይደል? እኔ ተወንጀልም ተምንም ውስጥ የለውም። ታውንም እዚህ ታስቀምጣችሁ እንደ አይነት ጥያቄ የምጠይቁን ከሆነ እኔ ልመለስ። አይም የምትሉ ከሆነ ችግር የለም። እኔ እዚህም ተቀመጥኩ እዛም ተቀመጥኩ ደሞዜን እበላለሁ። ደሞዝ ትበላለህ፣ መርዝ ትበላለህ። ንግግሮትን ያድም ሰማኛለህ። መርዝ ትበላለህ። ታሳዝንም። ቆይ ይሄ ለእናቱ የሚያራራ አይመስልም። ልትሞት እኮ ደርሳለች። እኔ ሳላሳዝንም እንዴ እኔ የማላውቀው ጦስ ውስጥ ገብቼ እንደዚህ ስሆን በቃ ተናዘዝና እውነታው ይውጣ። አንቺ ምንድነው ተናዘዝ የምትይ? ለእኔ ነገርከኝ ንገረው ለሱ። ሴትዮ ጤናም የለሽ። ጤናማ አይደለ አንተ ነህ። ወይኔ አበበ እንዴ ምን ሆኗል ወንድሜ? ምን አስነክተውክ ነው? አንቺ ምንም አላስነኩኝም። በጤና እንዴት ሆናለህ እንዴ ታዲያ? ተይው አንቺ ተይው። የነገረኝን እኮ ነው እየካደ ያለው። ተይው ችግር የለውም እንዴ ተይው። አንዴ ዝም በይ መቅደስ። አበበ በጣም ብዙ የተደበቁ ማንነቶች አሉት። በጣም ብዙ የተደበቀ ነገርም አለ። የተደበቁ ማንነቶች አሉት ብቻ ሳይሆን አንተ ተደበቀ የምታደርጋቸው ነገሮችም አሉ። እኔ ብዙ ነገር ላይ ደርሽብሃል። እኔ ቴትም የተደበቁት ነገር የለም። እኔ ሌላ ማንነትም የለኝ። እኔ እንግዲህ ራሴንም ቤተሰቤንም ለመለወጥ ያው ፀሐይ ብርዱን ችዬ ነው እዚህ ሰው ቤት ጥበቃ የገባው። እንዴ እኛ ሰው ግደል ወንጀል ሰርታ አብላን ብለናል እንዴ? ሴትዮ ጤና የለሽም። እኔ ማንን የገደልኩት ማንን ወንጀል የሰራሁት? እባክህ ወንድሜ ለኔም ለእናትህም ካሰብክ እባክህ ነው ተናገር። እባክህ ወንድሜ ልለምን። እኔ እንግዲህ የምታውቂው ነገር ካለ ንገሪያቸው። እንግዲህ እኔ አንቺ የምትይው ነገር ምን እልሽ መቅደስ ታዩ። በቃ ከዚህ በላይ ከሱ ጋር ማውራት አይጠበቅብሽ። ምን አስነኩብኝ? ወይኔ ከዚህ በላይ ከሱ ጋር ማውራት አይጠበቅብሽ። ተነሽ ነው ውጪ። አንቺ ልፈልጋለሁ። ተነሽ ነው ውጪ። እባክህ ወንድሜ እውነቱን ተናገር። ኧረ እኔ አንቺ ተነሽ። ለእናትህ ስትል እንደው አንቺ ሴትዮ ተነሽ። እኔ እኮ ያደረኩት እኮ ነው የምታስመስይ። እኔ ምን ነው እውነቱን የምናገር? እኔ የማላውቀውን ነገር ወንድሜ እባክህ ወንድሜ። ምን አይነቱ አንዱ አንተ ምንም በቃ ርህራሄ የሚባል ነገር አልፈጠረብህም ማለት ነው። እና ምንድነው የምትቀባጠር? እሷስ ራሱ እንዴ ቀባጠረች። ተበለ እንዴ ታዲያ ምን ትበል? ቀባጠረች አይደል? ምንም የምታውቀው ነገር የለም አይደል? እኔ ምንም የማውቀው ጉድ የለም። እሷም የምትወራው ነገር እኔ አልገባኝም። ወይ ብሏቻችሁ እንደሆነ እንግዲህ ያው እንደሰማችሁት ነው የምትቀባጠር። እኛን ላንተ በይ ምንላት እና እኔ አላልኳት መቼስ። እሺ ችግር የለውም። ተጨማሪ ሰው አስገባላለሁ። አሁንም እኔ አስገባኝ እኔ ምን ገዶኝ እኔ ይሄን ሰው ደግሞ ምን እንደምትል ያለው እስኪ አረዲያ እስኪ አስገቡት፣ ጥሩት። ሰላም ነው አቤ። ምንድነው አቤ? እኔ እኮ እንትን ብሎ ሲል አመጡኝ እኮ ምንድነው? ምን ነው ዝም አልክ? ሰላም በለው እንጂ አልኩት እኮ ተይ በላይ እንዴት ነው ሰላም የምልህ? ምነው አንተና ብሎ እኮ አመጡኝ እኮ አዋቁ። እንደዚህ ነው በቃ የነው እንትናቸው እዚህ ተመሰራበት ቤት ትንሽ ችግር ተፈጠረና ተመሰክራለህ ወዲህ ያደርጋሉ። ማይም እኮ በቀደም መታ ነበር። እሷም እንደው አልቅሳ ነው የተመለሰች። ማን ነው እሱ? አበበ እስኪ ንገረኝ። ምን ነው እዚህ አፍንጫ ምናምን ምንድነው? ምን እባክህ ከዚህ ትንሽ ተወሱን ደህና ነው። ማን ነው እሱ? አበበ ምን ነው ፊቱን እንደዚህ አይተው ነው የምትለየው? እኔ ቴት አስታውሳለሁ። ሁሉንም ታመጣለህ። ይሄ ማን ነው ትላለህ፣ ያንንም ይሄ ማን ነው ትላለህ። እኔ ቴት ታዲያ ሁሉንም ላስተውስ። አበበ ቀልድ ነው እንዲያስከው። እኔ የምን ቀልድ ነው የምትልህ? እኔ እኮ ስራ ጥዬ የሰው ቤት ጥዬ ነው የመጣሁት። እኔን አታውቅኝም? ረስተኸኝ? አንተ ራሱ ማን ነህ? እኔ ቴት ለቃቅሞ ያመጣል። ይሄ ማን ነው ይላል። ምን ሆነ ነው? እኔም እኮ አሁን በማላውቀው እኔም ራሱ ተጨነቅኩ። ምንድነው እስቲ የሆንከውን ነገር ንገረኝ። ሳታውቀኝ ታዲያ ለምን ትጨነቃለህ? የት ነው የምትወስዱኝ? ማን ጋር ነው አትሉም እንዴ? ሳታውቀኝ አበበ፣ ይሄ ሰው ያንተ ሰራተኛ ነው? እኔ የምን ሰራተኛ ነው የምትል አንተ? ስም ማን ነው? ጌታቸው። እሺ ጌታቸው። አበበ እንዴት ነው የምታውቀው? አለቀኝ ነው። አለቀኝ? አንተ የምን አለ? ዝም በል ታዲያ ምንድነው የምትቀባጥር? ዝም በል። እንዴት ነው አለቃ የሚሆነው? እስኪ ማለት ምንድነው የሚያሰራ? ቤት አለ፣ ቤት እጠብቃለሁ እና አንድ ታክሲ አለ፣ ታክሲ ሾፍራለሁ። ቀን ታክሲ ሾፍራለሁ። የሱ አስታወስኩ።
አስታወስክ? የምርህ ነው? እኔ እኮ ካሳብኝ ታዲያ እኔ እንዴት ላስታውስ እንዴ? እንደዛ ተዛ ቤት እኮ ሳስገባ እንደዚህ አልነበርክም። ኧረ አቤ ምን ሆነ እንዴ? እንዴት ነው የምታውቀው? መጀመሪያ እንዴት ነው የምታውቀው አበበን? አበኔ ክፍለ ሀገር ነው የማውቀው። ኦኬ፣ እዛ አንድ ሀገር ናችሁ? አንድ ሀገር እና እዛ ነው እኔ እንትን ስላለኝ ቤትና መኪና እንትን ስላለኝ መጀመሪያ ቤቱን እንድጠብቅለት ነው። ተካራዎች አሉ ምናምን ብዙ ሰዎች ይኖራሉ። እኔን እንደ ጠባቂ ቤቱን እንድጠብቅለት ነው። ከዛ በኋላ ደግሞ ታክሲውን ነገር ገዛና ታክሲውን እኔ በረዳትነት ምናምን እየሰራው ነበረ። አሁን ራሴ ይዤዋለሁ ታክሲውን ገቢ ምናምን እንትን እላለሁ። ልክ እኔ እኮ ዋሬ ቆይ ዝም በል ምንድነው አትበል። ላውራህን ምን ነው የምታወራው? ሻውራ ይኸውልህ ሲጀምር ታጎቴ ቤት ነው የተቀጠረው። እሱ ያስገቦትም እኔ ነኝ። ተመኪኖም ደግሞ የሱ ነው። የማን ነው መኪናው? የማን ነው ቤቱ? አጎቴ ነው አልኩ እኮ አጎቴ። ተሱ ነው እንግዲህ እኔ መቼስ ወይ ገቢ ማረገው በአጎትዩ ልጅ ስም ነው። ይሄው እንግዲህ እሺ ይሁን ችግር የለውም። ስማኝ አጎት ማለት የእነ አማን አባት ማለት ነው አይደል? እና አጎት ታዲያ ከሞተ እኮ ከ9 ዓመት በፊት ነው የሞተው። ንብረት አለው ቤት አለው። ምንም ንብረት የለውም ቤት የለውም። ምክንያቱም ስማ አበበ እኔ በጣም ብዙ ነገር ቀድሜ ደርሼበታለሁ። እነሱንም አናዝዣቸዋለሁ። እኔ ስለነሱ ለኔ አደረ የተባለው ለኔ ነው አደረ የተባለው። ሰማኛለህ? የነበረውን ቤት አጎቴ የነበረው ቤት ያኔ ሲሞቱ ብድር ስለነበረበት ቤቱ በአራጅ ተሽጦበታል። አልተሸጠም። ይሄ ስህተት ነው። አልተሸጠም። ልጆቹ ቤት አጥተው ሲንከራተቱ ነበረ። በስተመጨረሻ ግን አንተ በዚህ ቅርብ ጊዜ ውስጥ ቤት ገዛህ። ከዛም ባሻገር ለነሱ ሙሉ ግቢ ተከራየህላቸው። ቤት ስገዛ ደግሞ ቤቱን በሴቷ ስም አደረግከው። እኔ በጭራሽ ቤት የምገዛበት 5 ሳንቲ ድንቡሎ የለኝም። ስለዚህ አሁን ግራ የገባኝ አንተ ዝም በል ገቢውን በሷ ስም ታስገባለህ። ገቢ በሷ ስም እሺ። ንብረትነቱ የማን እንደሆነ ነው የምታውቀው? ንብረትነቱ ያበበ እንደሆነ ነው። አንተ ምንድነው መከባተር? እኔ እንዴት ትየት አምጥቼ ነው ንብረትና እንትን የሚያመጣ? ቤትና መኪና መጀመሪያ እንደውም ቤት ነው። ቤት ተጠብቀልኛለህ ተከራዮችን እንትን ትልልኛለህ ብሎ ነው። እኔ ታፌ ወጥቷል እንዲያ ብያለሁ። ታዲያ እንደዛ ብለህኝ ይዘኝ መጣ። ከዛ ታክሲ ማለት ይገዛ ረዳትነት ነበረ መጀመሪያ የምሰራው ማለት ነው። ከዛ በኋላ ነው ወደ እንትን የገቡት ሹፌር መንጃ ፈቃድ። ዛሬማ እንደው ጤናም የላችሁም የምትመጡ ሰዎች። እኔ ክፍለ ሀገር በጣም እንትን ባጃጅ እየሰራው ነው። ከዛ ነው እዚህ አዲስ አበባ ይሻልሃል ሀገሩን እስክትለምድ ቤቱን እንጠብቅልኝ። እኔም ታክሲ ገዝቶ ነበረ የረዳትነትም እየሰራው ቤቱን እየጠበቅኩ ነበረ። ወይኔ አበበ አንተ ግን የምታወራውን ታውቃለህ? አንተ በጣም አይደለ እንዴ ሰው ላይ መቀደደው? ኖርማልም እየመሰለ ቆይ አበበ ሁሉንም ህዝብ ክደ ትችላለህ? እኔ ማንንም አልካድኩ። እንግዲህ የሚያወራውን ነገር ልክ አይደለም። ልክ አልሆነን እኮ ልክ አይደለም። እሱ ልክ አይደለም፣ እህትህ ልክ አይደለችም፣ ወንድምህ ልክ አይደለም፣ አቤል ልክ አይደለም፣ እኔ ልክ አይደለም። ማን ነው ላንተ ልክ? እኔ እስከማውቀው ላንተ ልክ ማን ነው? ሊያ ነች። ሊያም ልክ አይደለች። የማውቀውን እውነታ ነው የምነግርህ። በላይ ምን አድርግ ነው የምትለኝ? አታድክመኝ። በቃ የእውነት አበባውን ከዚህ በኋላ ከዚህ ነገር ውስጥ መውጫ ቀዳዳ ያለ ይመስላል። ተምኑ ነው ሞጣ። ሲጀምር ምንም የገባውበትም ነገር የለ። መውጫም የሚባል ነገር እንትን አልል። ይኸውልህ እኔ ያጎትህ ልጆች እያንዳንዱን ነገር አናዝዣቸዋለሁ። ትሰማኛለህ? እሱም ስለ ንብረቱ ያለው ነገር ተናግሯል። እኛም ሲጀምር ቀድመን አውቀነው ነው ቦታው ላይ ደርሰን እሱን ይዘን ነው የመጣነው። እንግዲህ እሱ የሚያወራውን እሱን ጠይቁ። እኔ አላውቅም። እህትህም ተናግራለች። አንደኛ ልንገርህ ምን እንደምታጣ። አንደኛ ቤተሰብህን ታጣለህ በዚህ ጉዳይ ላይ። እኔ በምን ምክንያት ነው የማጣ ሲጀምር? ሁለተኛ ይህ የገዛው መኪና ቤትና የሚባለው ነገር ባጎተ ልጅ ስም ብታረገውም ታጠዋል። ልንገርህ ይኸው እንግዲህ ስትቀባጥር ተሱ በአንተ ስም ነው አለ። ታንተ ደግሞ ንብረትነቱ ያንተ እንደሆነ ይታወቃል። ግን ደግሞ ስትገዛው ስሙን ያደረከው ባጎተ ልጅ ስም ነው። እሱ የታወቀ ነው። እንግዲህ ምክንያቱም አበበ ላይ እንዳይደረስበት፣ አበበ ባለሀብት መሆኑ እንዳይታወቅ፣ አበበ ገንዘብና መኪና ቤት እንዳለው እንዳይታወቅ እንዲህ ካልክ እሺ። እንግዲህ ሀብታም ልታደርገኝ ታሰብክ፣ ደስ ይለኛል እኮ። ማን ይጠላል ብለህ ነው? ግን እንዴት ነው ዝም ብሎ ያልሆነ ነገር ነው ብሎ መቀባጠር? ኧረ ጉድ! በጣም ቀለድክ አበበ፣ በጣም ቀለድክ። ግን አልመሰለህም? እንግዲህ ማቆን
ያለውን ነገር እስከዛሬ ነግሬያለሁ። በኋላ እንግዲህ ሌላ ብትጠይቀኝ የማውቀው ነገር የለም። ስለዚህ እኔም ሊድ ተመጦበት። ለማንኛውም አንተ መሄድ ትችላለህ። ስፈልጋ እናግርሃለሁ። እሺ ችግር ተረጋጋኛ። አረ እንግዲህ ዝም ብላችሁ አትቀባጥሩ። ማለት ይሄን ሁላ ነገር የምታደርገው ለምን ብለህ እንደሆነ በነገረኝ ደስ ይለኛል። እኔ የቱን ነገር እንደሆነ እኮ ወይ ንገሩኝና እኔ ተማቀው ነግራችኋለሁ። እንግዲህ ዝም ብላችሁ ይሄን ነገር የምታደርገው ለምንድን ነው የምትሉ? ስለዚህ ምንም የምትነግረን ነገር የለም። እኔ እንግዲህ ታስታወስኩ ያው ወይ ታንተው ቤት አይደለም መኖር ነግሬሃለሁ። ታስታወስኩ እንግዲህ እኔ ሌላ ምንም እንትን የለኝም። እስኪ ለሊያ መልእክት አስተላልፍላት። በዚህ ቪዲዮ ሊያም ቪዲዮ ስለምትመለከተው መልእክት አስተላልፍላት። እኔ ምንድነው ማስተላልፍ? እኔ ቴት ማቃትን ነው ቴት የምታቀኝን ነው መልእክት ማስተላልፍ ነገር። ከዚህ በኋላ ተስፋሽ አይደለሁም በላት። ተይዣለሁ፣ ተደርሶብኛል፣ ተስፋሽ አይደለሁም በላት። እኔ ምኑን እንደተደረሰብኝ ሳላቅ ነው ለሷ ምንድነው የምልህ? እንዴ ሰው ለማያውቀው ሰው ዝም ብሎ እንዴት ነው መልእክት የሚነግር? እኔ በጣም አደነኩ። እውነት አበበ በጣም ጎበዝ ነህ፣ አትፈራም። ለቆምክለት ዓላማ ግትር ነህ። እንግዲህ ተማቆን ነግሬያለሁ። በኋላ ደግሞ ግን ምን አለ ለሐቅና ለእውነት እንደዚህ ብትቆም። እኔ እስካሁን እንግዲህ እኔ ዋሾት ነገር የለ እንዴ ቤተሰብህን ይዘህ ገደል መግባት፣ ወንድምህን ለእስር መዳረግ በገዛ እጅህ ለገንዘብ ሲባል እኔ ስለምትወረው ነገር እኔ አላቅም። ተነስ ናውጣ እንግዲህ ውድ ቤተሰቦች ያው ምን ብዬ መናገር እንዳለብኝ ራሱ በጣም አቃተኝ። ቃላቶች እያጠሩኝ ነው። ምክንያቱም በጣም አናዳጅ የሆነ ሰው፣ በጣም ከሚባለው በላይ ሰውን ለማቃጠል ቆርጦ የተነሳ ሰው፣ በቃ ሰውን ለማሳበር ቆርጦ የተነሳ ሰው ነው። የሆነ ስሜታዊ ኢሞሽናል እንደሆነ ነው በቃ እየገፋፋኝ የነበረው። የሆነ ነገር እንዳደርግበት ነው ሲፈልግ የነበረው። በምንም ተአምር ነገሮችን በተረጋጋ መንፈስ ማመን አይፈልግም። የሚገርም ይሄ ለቆመለት ዓላማ ግትር ነው በጣም ያልኩት ለዛ ነው። ምክንያቱም እኔ እንጃ። ለማንኛውም ወደ ቤተሰቦች የሆነ ሆኗል፣ የደረስንበትን ደርሰናል። ገና ከዚህ በላይ ብዙ ነገር ፈትፍተን እናውጣል። ከኛ የሚጠበቀው ትዕግስትና ትዕግስት ነው። እናንተም ተመልካቾች ትዕግስት እንድታደርጉ ፈልጋለሁ። ከኔ ጋር ሁሉን ነገር የምናደርገው በትዕግስትና በራሳችን መንገድ ቀስ ብለን እነሱ በሚፈልጉበት ሳይሆን እኛ እነሱ በሚፈልጉበት ማለት በሚያስቡበት መንገድ ነው ሄደን ልንረታቸው ምንችለው እንጂ መንገዳችንን እያሳየናቸው አይደለም መሄድ የነበረብን። ለዛም እንግዲህ እንደዚህ አይነት ውጤት ላይ ደርሰናል። ማረጋገጫ አግኝተናል። አበበን ወንጀለኛ ሊያደርገው የሚችል ነገር አግኝተናል ማለት ነው። ገና ከዚህ በላይ ደግሞ ብዙ ነገር እናገኛለን። ከአበበ ስለ ሊያ ስለ ህሊና ብዙ ነገር እናወጣጣለን። ብቻ ጸንተን በትዕግስት መስራትና መጠበቅ ነው የሚኖርብን። ጊዜያት ሊፈጁ ይችላሉ። እንደዚህ በምታዩት ልክ በዚህ ድርቅ ነው ምንም አይነት ነገር ልናገኝበት ሁሉ አንችልም። በተለያየ አይነት መንገድ ካልሞከር ነው እንደምትመለከቱ ነው። እንግዲህ መቼም የሆነ የቪዲዮ የተለያየ ነገር መረጃና ማስረጃ እጃችን ላይ ከሌለ ይህን ሰውዬ ልንፈነክተው ወይም ደግሞ ፈልቅቀን እውነታውን ልናወጣበት አንችልም። ለማንኛውም አሁንም ከዚህ በላይ ብዙ ስራ ይጠብቅብናል። ጠንክረን እንሰራለን። ያለውን ነገር በጠቅላላ እውነታውን ለማውጣት እንሞክራለን። እናንተም እንግዲህ ከጎን የሆናችሁ እንድታበረታቱኝ አለንልህ በርታ እንድትሉኝ እፈልጋለሁ። ለዛ ምንም አይደለም የሚጠበቅባችሁ ሰብስክራይብ ማድረግ ብቻ ነው። ቪዲዮ የምታዩ ሰዎች የቀዩ ምልክት ተጫኑ። በቃ አይቆጥርም፣ ሰዓት አይወስድም፣ ሰከንድ ነች፣ አንድ መንካት ብቻ። ከዛ ውጪ ቪዲዮ እየለቀኩኝ የማይደርስላችሁ ሰዎች፣ ወዲያው ኖቲፊኬሽን የማይገባላችሁ ሰዎች የደወሏን ምልክት በመጫን ኦል የሚለውን ላይ ማድረግ ወዲያው ነው ቪዲዮ እንደለቀኩኝ እናንተ ጋር ይደርሳል ማለት ነው። ከዛ ባሻገር ይህ ቪዲዮ ብዙ ሰዎችን የሚያስተምር ስለሆነ ላይክ፣ ሼር እያደረጋችሁ ለብዙ ሰው አድርሱልኝ። እስኪ ስለ ዛሬው ቪዲዮ ደግሞ ምን ተሰማችሁ? ስለ አበበ ምን ተረዳችሁ? ኮሜንት ላይ አስተያየታችሁን ጻፉልኝ። ለማንኛውም አብሬያችሁ የቆየሁት ሉል ነበርኩኝ። እስካሁን አብራችሁ ቆይታችሁ በትዕግስት ስለተከታተላችሁ ከልብ አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ